በጌታ የተወደዳችሁ ቅዱሳን ከጌታችን ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ እያልኩኝ ይህ የአህዌንሲ መንፈሳዊ ትምህርትና የስብከት አገልግሎት በዩቲዩብ ቻናልና በቲክቶክ የሚተላለፈውን የክርስትና መሰረታዊ ትምህርት ለሁሉ እንዲደርስ ፎሎ፣ ላይክ፣ ሼር፣ ሪፖስት በማድረግ እንድትጀምሩ በጌታ ፍቅር አሳስባችኋለሁ። በባለፈው ትምህርታችን የተመለከትነው የሥላሴን ትምህርት መቋጫ ለማድረግ የሥላሴ ምስጢር በሚል እንደተመለከትን የሚታወስ ሲሆን ዛሬ ደግሞ ስለ መላእክት እንመለከታለን። መላእክት የቃሉ ትርጉም መልእክተኛ ማለት ሲሆን መላእክት በእግዚአብሔር የተፈጠሩ በዓይን የማይታዩና የማይዳሰሱ ረቂቃን ሥጋና አጥንት የሌላቸውና መንፈሳዊ አካል ያላቸው በመንፈሳዊ ዓለም እግዚአብሔርን ለማገልገል ቅዱሳን ሆነው የተፈጠሩ ናቸው። ነገር ግን ከመላእክት ወገን ኃጢአትን በመስራት የወደቁና እስከ መጨረሻው ፍርድ ቀን የሚጠብቁ ዲያብሎስና በቁጥር እጅግ ብዙ ተከታዮቹ መላእክት እንደነበሩ መጽሐፍ ቅዱስ ይነግረናል። በሚቀጥለው ርዕስ ስለ ሰይጣን ወይም ስለ ወደቁት መላእክት የምንመለከተው ሲሆን አሁን ግን በመንፈሳዊው ዓለም በታማኝነት እግዚአብሔርን እያገለገሉ ስላሉት ስለ ቅዱሳን መላእክት የምንነጋገርበት ይሆናል። ስለ መላእክት ምን ያህል ዕውቀት አለን? የዚህ ዓለም ሥርዓት በመንግስታት፣ በነገስታት፣ በባለስልጣናት በኩል ለሰው ነፍስ ደህንነት ጥበቃ የሚከናወነው ሥርዓቱን በሚያስፈጽሙ አካላት፣ በጦር ኃይሎች፣ በመሳሪያ፣ በሰራዊት ብዛት፣ በወታደር ኃይል እንደሆነው ሁሉ የእግዚአብሔርም እረኝነት፣ ጥበቃ፣ ሰላምና ደህንነት የሚረጋገጠው በፈቃዱ ባሰማራቸው ሰማያዊ ሰራዊት በመላእክቱ አማካኝነት ስለመሆኑ ምን ያህል እናውቃለን? ሌላው ደግሞ ምድራዊ መንግስታት ተማምኖባቸው የመንግስትን ሉዓላዊነት ያስከብራሉ፣ በተሰጣቸው ስልጣን ለመንግስት መጽናት በዘላቂነት ይሰራሉ ያሏቸው የመንግስትን ግልበጣ ቢያሴሩበት በዚያ ቡድን ላይ እርምጃ እንደሚወስደው ሁሉ በመንፈሳዊውም ዓለም በእግዚአብሔር ሥርዓት በሰማያዊ ፍጥረታት በመላእክቱም ያለው የእግዚአብሔር አሰራር ያው ተመሳሳይ መሆኑን ምን ያህል እንረዳለን? እስቲ ስለ መላእክት የመጽሐፍ ቅዱስ አስተምህሮ እንመልከት። መላእክት የተፈጠሩት መቼ እንደሆነ መጽሐፍ ቅዱሳችን ባይገልጽም ለሰው የተዘጋጀው የሰው ዓለም ሰማይና ምድርን በመጀመሪያ ቀን እግዚአብሔር ሲፈጥር የምድር መሠረቶቿን ስጥል በዚያ ቀን መላእክት በታላቅ ደስታና እልልታ በዝማሬ እግዚአብሔርን ለማመስገን በዚያ ተገኝተው እንደነበር በኢዮብ ምዕራፍ 38 ቁጥር 6 እና 7 እግዚአብሔር ራሱ ተናገረ። ስለሆነም ምድር ለሰዎች ተዘጋጅታ ሰውም ከምድር አፈር ተበጅቶ እስኪመጣ ድረስ ላልታወቁ ዘመናት መላእክት እግዚአብሔርን እያገለገሉ ስለመኖራቸው ይህ ክፍል ያሳየናል። መላእክት በአፈጣጠራቸው እጅግ ከፍተኛ ዕውቀት፣ ጥበብ፣ ኃይል እና ፍጥነት ያላቸው አስደናቂ ፍጥረታት ናቸው። ይሁን እንጂ ዕውቀታቸው፣ ጥበባቸውና ኃይላቸው በእግዚአብሔር ፈቃድ የተገደበ መሆኑን በእግዚአብሔር ፈቃድና ክልከላ ስር የሚንቀሳቀሱ መሆናቸውን መጽሐፍ ቅዱስ ይነግረናል። መላእክትና ሰማያዊ ፍጥረታት ለእርሱ ክብር በእርሱ የተፈጠሩ ወደፊት ቀናችን ደርሶ ካላየን በስተቀር ለማስረዳት የሚከብዱ ሰማያዊ ፍጥረታት የእግዚአብሔር ክብር የሚገልጡ በራእይ ምዕራፍ 4 ቁጥር 4 እስከ 8 እና ሕዝቅኤል ምዕራፍ 1 የተገለጹ እና በትንቢተ ኢሳይያስ ምዕራፍ 6 ቁጥር 2 እንደምንረዳው 6 ክንፍ ያላቸው ደግሞ 2 ክንፍ ያላቸው መላእክት እንደየወገናቸው እንደነበሩ እንመለከታለን። በመላእክት ደረጃ ወገን የተዋረድ ስልጣን እንደነበረ መጽሐፍ ቅዱስ ያስተምረናል። ክሩቤል የተባለውን ወገን ስናይ እነኚህ በመላእክት ደረጃ ከፍተኛ ስልጣን ያላቸው የእግዚአብሔርን ዙፋን የሚያጅቡና የእግዚአብሔርን ክብርና ቅድስና የሚጠብቁ ወገን ናቸው። የወደቁት መላእክት ወገን አለቃቸው ዲያብሎስ ከእልፍ አእላፋት ተከታይ መናፍስት መላእክቱ ጋር ከመውደቁ በፊት ክሩብ እንደነበር ሕዝቅኤል ምዕራፍ 28 ቁጥር 14 እስከ 16 እንመለከታለን። በኢሳይያስ 14 12 እስከ 15 እንደተጻፈው የንጋት ልጅ አጥቢያ ኮከብ የተባለው ሰይጣን የእግዚአብሔርን ዙፋን ዙሪያ የሚያጅብ ክሩብ
የእግዚአብሔርን ክብር ቅድስና የሚጠብቅ ትልቅ ስልጣንና ኃላፊነት የተሰጠው ይህ ወገን እግዚአብሔር ክብር ተቀናቃኝ በመሆን በትዕቢትና በልቡ ሐሳብ በልዑል ይመሰላለሁ፣ ከእግዚአብሔር ከዋክብት ሁሉ በላይ አድርጋለሁ በሚል በመመለክ ስሜት በእግዚአብሔር ፈቃድ ላይ በማመፁ ወደ ምድር ወደቀ። የመጨረሻው ፍርድ ተፈጻሚ እስኪሆን ድረስ በጨለማው ጉድጓድ ከመሬት በታች በጥልቅ እንድታሰር ወገኑም በዚያው እንዲሆኑ ተወሰነ። በዘፍጥረት ምዕራፍ 3 ቁጥር 24 አዳምና ሔዋን በኃጢአት በወደቁ ጊዜ ከገነት ካወጣቸው በኋላ ስልጣን ባላቸው በክሩቤልና በምትገለባብጥ በነበልባል ሰይፍ የገነትን መግቢያ በር ወይም መንገድ አስጠብቆ እንደነበረ እንመለከታለን። ለሰው በተዘጋጀው ፍጥረተ ዓለም የሚኖሩ የሰው ልጆች የነገሥታት ዙፋኖቻቸውን፣ መንግሥታቸውን በከባድ ትጥቅ የሚጠብቁበት ስልጣንና አሰራር ከእግዚአብሔር በመሆኑ እግዚአብሔር ራሱ ዙፋኑን ከፍተኛ ስልጣን ባላቸው በኪሩቤል ወገን ታጅቦና ተጠብቆ የሚኖር እንደሆነ መጽሐፍ ከምናገረው እናስተውላለን። ሌላው የመላእክት ወገን ደግሞ ሱራፌል በመባል የሚታወቀው ነው። በትንቢተ ኢሳይያስ ምዕራፍ 6 ቁጥር 2 እንደተጻፈው 6 ክንፍ ያላቸው በማይቆጠር ብዛታቸውና እንደ ወገናቸው በእግዚአብሔር ዘንድ አገልግሎታቸውና ዘውትር ሥራቸው የሆነውን እግዚአብሔርን በማመስገንና ቅዱስ 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 እያሉ በማድነቅ ሲያገለግሉ እናያቸዋለን። እግዚአብሔር ሁሌ ያው እግዚአብሔር ነው። ነገር ግን በየቅጽበተ ዓይን ክብሩ፣ ማማሩ፣ ሞገሱ፣ ውበቱ ልዩ በመሆኑ ባለመሰልቸት እጅግ እየተደነቁ ቅድስናውን እያደነቁ ክብሩ ባለበት የሱራፌል ወገን አይሰለቻቸውም ነበር። በሰው ሥልጣን ስር ለተዘጋጀ ዓለም እግዚአብሔር ፀሐይን የሰጠው የፀሐይ ውበቷ፣ ማማሯ፣ ሙቀቷና ድምቀቷ እስከ ዛሬ ተወዳዳሪ እንደሌላት እናያለን። ኢየሱስ በማቴዎስ ወንጌል ምዕራፍ 13 ቁጥር 43 ጻድቃን በአባታቸው መንግሥት እንደ ፀሐይ ይበራሉ፣ የሚሰማ ጆሮ ያለው ይስማ ብሎ የተናገረውን ስናስተውለው የእኛ የክርስቲያኖች የነገ ዕጣ ፈንታችን እግዚአብሔርን ፊት ለፊት በምናየው በእግዚአብሔር መንግሥት እንዲህ የሚሆን ከሆነ ፊቱ ብርሃን ከፀሐይ ብርሃን የማይስተካከል እጹብ ድንቅ መመልከት የማይቻለውን እግዚአብሔር ታዲያ በሁለት ክንፎቻቸው ፊታቸውን እየሸፈኑ የሱራፌል ወገን ቅዱስ 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 ዘውትር ቢሉ ያለመሰልቸታቸው ምስጢር እግዚአብሔር ክብሩ፣ ድምቀቱ፣ ማማሩ፣ ውበቱና ቅድስናው ምን ያህል እጹብ ድንቅ ቢሆን ነው የሚለውን መገንዘብ አያዳግተንም። በራእይ ምዕራፍ 4ና 5 ስናይ ሰማያዊ ፍጥረታት የሚያመልኩት አምልኮ እጅግ ያስደንቀናል። እስቲ በራሳችሁ ጊዜ በማስተዋል አንብቡት። በመጽሐፍ ቅዱስ ልዩ ልዩ ስልጣን የተሰጣቸው የመላእክት አለቆች መኖራቸውን ስንመለከት በመላእክት ዘንድ የተዋረድ ስልጣን መኖሩን እንደ ብዛታቸው ተደራጅተው በአለቆቻቸው ስልጣን በታች በፍጹም ታማኝነት ማገልገላቸውን እንረዳለን። በይሁዳ ምዕራፍ 9 ስለ ሙሴ ሥጋ ሰይጣን ሲከራከር በእግዚአብሔር ስም ሰይጣንን የገሰጸው መልአኩ ሚካኤል የመላእክት አለቃ መሆኑን እንመለከታለን። በትንቢተ ዳንኤል ምዕራፍ 10 ቁጥር 13 እና 21 ከዋኖቹ አለቆች በማለት ሚካኤል የመላእክት አለቃ መሆኑን ያረጋግጥልናል። በተጨማሪም አንደኛ ተሰሎንቄ ምዕራፍ 4 ቁጥር 16 ማየት እንችላለን። ከዚህም በተጨማሪ ሌሎች መላእክት የተለየ ኃላፊነት የተሰጣቸው መኖራቸውን ራእይ ምዕራፍ 14 ቁጥር 18 በእሳት ላይ ልዩ ኃላፊነትና ስልጣን ያለው መልአክ፣ በራእይ ምዕራፍ 16 ቁጥር 5 በውሃ ላይ ስልጣን ያለው መልአክ፣ በራእይ ምዕራፍ 20 ቁጥር 1 በመጨረሻ ዘመን ሰይጣንን ከነወገኑ የሚያስር ስልጣን ያለው መልአክ ስንመለከት በመላእክት ያለ ስልጣናቸውንና አለቅነታቸውን እንመለከታለን። ምድራዊ የሰው መንግሥት በወታደር ኃይል በሰራዊቶቻቸው ብዛት አገራቸውንና መንግሥታቸውን ወይም ስልጣናቸውን እንደሚያስጠብቁ በወታደሮቻቸው መካከልም ከላይ እስከታች የተዋረደ ስልጣን እንዳለው ሁሉ በምድር ያለው ስልጣን ከእግዚአብሔር የተሰጠ በመሆኑ በመንፈሳዊው ዓለም ደግሞ በእግዚአብሔር አገዛዝም መላእክት እንደየወገናቸው በየስልጣናቸው ተደራጅተው በሚሰጡት አገልግሎት የእግዚአብሔር ፈቃድ በሰማይ እንደሆነ እንደተከናወነም እንመለከታለን። ጌታ ኢየሱስ ማቴዎስ ምዕራፍ 6 ቁጥር 10 ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን ብላችሁ ጸልዩ ብሎ ያስተማረውን ስናይ ይህ
አስደናቂ የእግዚአብሔር ሥርዓት ሰማይና ምድር፣ ፀሐይ፣ ጨረቃና ከዋክብት፣ የብሱ፣ ባህሩ፣ ቀንና ሌሊት፣ በጋና ክረምት ሁሉ ሁን ያለውን ቃል ፈቃዱን አክብረው ያለመዛነፍ እንደሚንቀሳቀሱ በሰማይ ፍጥረታት ፈቃዱ የተወደደና የሚገዙለት እግዚአብሔር የዘረጋውና ያዘጋጀው አስደናቂ የእግዚአብሔር ሥርዓት መሆኑን እንመለከታለን። መላእክት ብዛታቸው የማይቆጠሩ ሺህ ጊዜ ሺህ እልፍ ጊዜ እልፍ በማለት መጽሐፍ ይናገረናል። ራእይ ምዕራፍ 5 ቁጥር 11፣ ዘዳግም ምዕራፍ 33 ቁጥር 2፣ መዝሙር በቅንፍ 68 ቁጥር 17 መመልከት እንችላለን። የመላእክት ደረጃቸውን፣ የተዋረድ ሥልጣናቸውን፣ ብዛታቸውንና ኃይላቸውን በጥቂቱ በእንዲህ አይነት ባለ መልክ ለማየት የሞከርን ሲሆን የመላእክት አገልግሎታቸውን ደግሞ ስንመለከት እኛ ክርስቲያኖች እንደ እግዚአብሔር ሰዎች በየዕለት ኑሯችን ስለ መላእክት እንቅስቃሴና ሥራ ማለትም አገልግሎታቸውን በሚገባ ማወቅና መረዳት እንደ እግዚአብሔር ሰዎች ይጠበቅብናል። ይህ ዓለም ለእኔ ተሰጥቶኛል፣ ወድቀህ ካልሰገድክ የሚል ትዕቢተኛ፣ ነፍሰ ገዳይ፣ የክፋት የመጨረሻ ጥግ የሆነው ዲያብሎስና ተከታዩ ርኩሳን መናፍስት ባሉበት የሚኖር በራእይ ምዕራፍ 20 ቁጥር 8 እንደተገለጸው ይህ ወገን ገና በአፈጣጠሩ እንደ ባህር አሸዋ በሚያህል ብዛታቸው በተዋረድ ሥልጣናቸው ከሰማይ ስለወደቁ ከእነርሱ ወደ አመለጠው ወደ አስደናቂው ክብር ስፍራ ሰዎች እንዳይሄዱ ዓይኖቻቸውን በማሳወር በተለይም በክርስቶስ ባመኑት ቅዱሳን ላይ ጥርሳቸውን እያፋጩና እያንገጫገጩ አልሆን ብሏቸው በሚኖሩበት በዚህ ምድር ያለን ነፍስን በሚያጠፋና አካልን በሚያጎድል ነገሮችና ሁኔታዎች ስንመላለስና ስንጠቀምባቸው የእግዚአብሔር መላእክት በእያንዳንዱ አማኝ ዙሪያ ሆነው ስለጠበቁንና ስለታደጉን መሆኑን እንገነዘባለን። ስለሆነም የመላእክት አገልግሎት ገብቶንና ተረተን እግዚአብሔርን ልናመሰግነው ይገባናል። በሁለተኛ ነገሥት ምዕራፍ 6 ቁጥር 17 ኤልሳዕና አገልጋዩ ግያዝ በጠላት ጦር በተከበቡ ጊዜ ከጠላት ጦር እጥፉን የሚበልጥ በእሳት ሰረገሎችና ፈረሶች በተሟላ ትጥቅ የሚጠብቁ ሰማያዊ ሰራዊት ታዩአቸው፣ ከጠላቶቻቸውም አዳናቸው። ይህ የእግዚአብሔር ቃል እውነት ዛሬም ለእኛ የእግዚአብሔር ጥበቃ እንደዚያው እንደሆነ እንመለከታለን። እግዚአብሔር መላእክቶቻቸውን በመላክ ቅዱሳንን የሚጠብቁት ይህ ጥበቃ ቅዱሳን ባይመለከቷቸውና ባይረዱትም እንኳ እያንዳንዱ አማኝ እንደ እግዚአብሔር መንግሥት ዜግነታቸው በሚገርም ሰማያዊ ጠባቂዎች ተመድቦላቸው ዘውትር ተጠብቀው ይኖራሉ፣ ይንቀሳቀሳሉ፣ ይወጣሉም ይገባሉ። በመዝሙረ ዳዊት ቅንፍ 34 ቁጥር 7 የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል ይላል። እግዚአብሔር መንግሥቱን ለማስከበር ልጆችን ለመታደግ የመላእክት ችግር የለበትም። የወደቀው ሰይጣን ከመላእክቱ ጋር አንዱ ወገን ሲሆን ብዛቱ እንደ ባህር ዳር አሸዋ የሚያህል ከሆነ ታዲያ እጅግ ብዙ መላእክት የእያንዳንዱ ወገን ቁጥሩ ምን ያህል እንደሆነ መገንዘብ አያዳግተንም። እግዚአብሔር የማይቆጠሩ የማይገመቱ መላእክት ሰራዊቱ እንደየወገኑ ይኖሩታል። እግዚአብሔር መላእክት በሚፈሩት ሰዎች ዙሪያ ይሰፍራሉ ያድናችሁማል የሚለው ለዚህ ነው። ይህንን ምስጢር አውቀንና ተረተን እግዚአብሔርን እናመሰግነው ይገባናል። ኢየሱስ ክርስቶስ 40 ቀን በሚጾምበት ጊዜ የዲያብሎስ ፈተና ባጋጠመበት ብቻውን አይደለም፣ መላእክቱ ቀርበው አገለገሉት ይላል። ማቴዎስ ወንጌል ምዕራፍ 4 ቁጥር 11 እንመለከታለን። ይህ ብቻ አይደለም። የመስቀሉ መከራ በፊቱ በተደቀነ ጊዜ በፍርሃት ስጣጣር ላቡም እንደ ደም ነጠብጣብ ስንጠባጠብ አባት ሆይ ፈቃድህ ቢሆን ይቺ ጽዋ ከኔ ትለፍ እያለ ተንበርክኮ ስጸልይ የሚያበረታው መልአክ ከሰማይ ወጥቶ ታየው ስል በሉቃስ 22 ከቁጥር 41 እስከ 44 እናነባለን። ውድ ወገኖቼ፣ እህትና ወንድሜ በየዕለቱ የሚቀድመንና የሚከተለን ዙሪያችንን አጅበው ያሉት ስንት መላእክት ይኖሩ ይሆን? አንድ ክርስቲያን የእግዚአብሔርን መላእክት የዘውትር አገልግሎታቸውን በሚገባ ማወቅ ለእግዚአብሔር ምስጋና በሕይወቱ እንዲበዛለት ያደርጋልና እንወቀው እናውቀውም ዘንድ ይገባል። በመዝሙረ ዳዊት ቅንፍ 91ን ስናነብ ከሌሊት ግርማ፣ በቀን ከሚበር ፍላጻ፣ በጨለማ ከሚሄድ ክፉ ነገር፣ ከቀትር ጋኔን አትፈራም። በአጠገብህ 1000 በቀኝህም 10,000 ይወርቃሉ፣ በመንገድህ ይጠብቁ
ዘንድ መላእክቱን ስለ አንተ ያዛቸዋል፣ እግርህ በድንጋይ እንዳይሰናክል በእጃቸው ያነሳሉ ይላል። እንግዲህ እኛ ክርስቲያኖች እግዚአብሔር በልዩ ሁኔታ ዓይኖቻችንን ካልከፈተልን በቀር የመላእክትን እንቅስቃሴ ልናየው አንችልም። ነገር ግን የፈራንበትና የሰጋንበት ነገር ሳይደርስብን መሽቶ ሲነጋ ወጥተን ስንገባ ውለን ስናድር እንመለከታለን። ይህ ሊሆን የቻለው እግዚአብሔር ዘንድ የተመደበልን የመላእክት ጥበቃ ስላለ ነው። ዕብራውያን ምዕራፍ 1 ቁጥር 13ና 14 በተለይም ቁጥር 14 ስለ መላእክት ሲናገር ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉም መናፍስት ናቸው በማለት ይናገራል። ሰዎች ወደ መዳን እንዲደርሱ ማገዝ ብቻ ሳይሆን የዳኑትን ቅዱሳን በዲያብሎስ ወጥመድ እንዳይወድቁ በሁሉ ነገር ይጠብቃቸዋል። እግዚአብሔር ከፈጠራቸው ፍጥረታት መካከል ግብረ ገባዊና ዕውቀት ያለው መላእክትና ሰዎች ናቸው። እኛ የሰው ልጆች ከመላእክት የምንለየው በእግዚአብሔር መልክና ምሳሌ በመፈጠራችን ነው። ዘፍጥረት ምዕራፍ 2:26 ይህንን ይናገራል። ከመላእክት ወገን ሰይጣንና ተከታይ መናፍስት መላእክቱ ኃጢአት በሰሩ ጊዜ ያለ ርኅራኄ ለፍርድ ቀን እንዲጠብቁ ወስኖ ከመሬት በታች ጥልቅ ጣላቸው፣ አሰራቸውም። ነገር ግን ሰው ኃጢአት በሠራ ጊዜ አንድም ሰው እንዳይጠፋ እግዚአብሔር የሞት ቅጣታቸውን እንዲቀጣ አንድያ ልጁን ኢየሱስ ክርስቶስን ወደ ዓለም ላከው። እግዚአብሔር ለእኛ ለሰው ልጆች ያለው ፍቅሩ ምን ያህል እንደሆነ በዚህ እንመለከታለን። ስለሆነም ሰዎች ወደ መዳን እንዲደርሱ የሚያግዙ ቅዱሳንን የሚያገለግሉ መላእክትን እግዚአብሔር የሚልክ መሆኑን የሐዋርያት ሥራ ምዕራፍ 10 እና 12 ያስረዳናል። በሉቃስ ምዕራፍ 15 ቁጥር 10 ንስሐ በሚገባ በአንድ ኃጢአተኛ በእግዚአብሔር መላእክት ፊት ደስታ ይሆናል ይላል። ይህ ሰዎች በዲያብሎስ ከተያዘበት ከኃጢአተኛው ዓለም በንስሐ ወደ ኢየሱስ ክርስቶስ ሲመለሱ በሰማይ በእግዚአብሔር መላእክት ዘንድ የሚሆነውን ታላቅ ደስታ የሚያሳይ ሲሆን መላእክት ስለ ሰዎች በወንጌል መዳን ምን ያህል እንደሚፈልጉ የእግዚአብሔር ፈቃድ ሲከናወን ደስታቸው ምን ያህል እንደሆነ ቀደም ሲል የጠቀስናቸው ክፍሎች እውነታውን ያረጋግጡልናል። መላእክት አምልኮ፣ ስግደት፣ መሥዋዕት፣ ዝክርና ስለት የመሳሰሉትን ከሰዎች አይቀበሉም። እነርሱ ራሳቸው እግዚአብሔርን ለማምለክና ለማገልገል ተፈጥረዋልና። ደግሞም ቀደም ሲል እንዳነሳነው አምላክ ሊሆን የተቃጣው አምልኮ ለመቀበል የፈለገ የመላእክት ወገን ዲያብሎስና ተከታይ መናፍስቱ እንደወደቁ ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 4 ያሳየናል። በራእይ ምዕራፍ 22 ቁጥር 8 ቃሉ እንዲህ ይላል፣ ይህንም ያየሁትና የሰማሁት እኔ ዮሐንስ ነኝ። በሰማሁትና ባየሁት ጊዜ ባሳየኝ በመልአኩ እግር ፊት እሰግድ ዘንድ ተደፋሁ። እርሱም እንዳታደርገው ተጠንቀቅ፣ ከአንተ ጋር ከወንድሞችም ከነቢያትም ጋር የዚህን መጽሐፍ ቃል ከሚጠብቁ ጋር አብሬ ባሪያ ነኝ፣ ለእግዚአብሔር ስገድ አለኝ ይላል። በዚህ ክፍል መልአኩ ከተናገረው ቃል የምንረዳው መላእክት አምልኮና ስግደት የሚቀበሉ ሳይሆን የመጽሐፍ ቅዱስን ቃል ሰምተው ቃሉን ከሚጠብቁ ክርስቲያን ወንድሞችና እህቶች ከነቢያትም ሁሉ ጋር ለእግዚአብሔር የሚሰግዱና እርሱን የሚያመልኩ የእግዚአብሔር ባሪያ መሆናቸውን ነው። ስለሆነም መላእክት ማንኛውንም ጸሎትና ልመና፣ ስግደት ፈጽሞ አይቀበሉም። ለመላእክት ተብሎ በመላእክት ስም የሚደረግ ዝክር፣ ስለት አይገባም። እግዚአብሔር መላእክት ይህንን አይፈልጉም፣ አይቀበሉም። ምናልባት ርኩሳን መላእክት መናፍስቱ ካልሆነ በቀር እግዚአብሔር መላእክት ይህንን ሊያደርጉ በፍጹም አይችሉም። ሐዋርያው ጳውሎስ በሚያገለግልበት ዘመን በቆላስይስ ከተማ የነበሩ የሐሰት መምህራን መላእክት እግዚአብሔርንና ሰውን ያማልዳሉ የሚል ትምህርት በማስተማር ደግሞም ይህን ትምህርታቸውን የሚከተሉ የተለየ ራእይ እንደሚያገኙ በመናገር የመላእክትን አምልኮ ያስተምሩ እንደነበረ ቆላስይስ ምዕራፍ 2 ቁጥር 18 ተጠቅሶ እናነባለን። ሐዋርያው ጳውሎስ ይህ ሥጋዊ ምልከታና የአእምሮ ፈጠራ ከንቱነትም እንደሆነ ሲያስተምር እንመለከታለን። መላእክት በእግዚአብሔር የተፈጠሩ ፍጡራን የእግዚአብሔር አገልጋዮች ናቸው እንጂ አይመለኩም። መላእክት እግዚአብሔር በልጁ በክርስቶስ በኩል ከገለጠው ወንጌል የተለየ መገለጥና ራእይም ለሰው ልጆች አያመጡም።
ሐዋርያው ጳውሎስ በገላትያ ምዕራፍ 1 ቁጥር 8 ነገር ግን እኛ ብንሆን ወይም ከሰማይ መልአክ ከሰበክንላችሁ ወንጌል የሚለይ ወንጌል ብሰብክላችሁ የተረገመ ይሁን በማለት በኢየሱስ ክርስቶስ ከተሰበከውና እነርሱም ሐዋርያት ካበሰሩት የወንጌል ቃል ቅዱሳን መላእክት የተለየ ወንጌል እንደማይሰብኩ በማረጋገጥ የሚሰብክ ቢሆን የተረገመ ይሁን በማለት ሲገልጽ ይታያል። በሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 14 ሐዋርያው ጳውሎስ ሰይጣን ራሱ የብርሃን መልአክ እንዲመስል ራሱን ይለውጣልና በማለት ተናግሯል። ስለሆነም በወደቁት መላእክት በኩል በክርስቶስ ከተሰበከውና በሐዋርያት ከተመሠረተው መሠረትና ትምህርት መጽሐፍ ቅዱስን የሚቃረን ትምህርት ቃልና መልእክት የእግዚአብሔር መልአክ መስሎ ቢገልጥ ማንኛውም መገለጥ በመጽሐፍ ቅዱስ ከተጻፈው እውነት ጋር እግዚአብሔር ቃል አንጻር መታየት ይገባል። መላእክት እንደ ስማቸው መልእክተኞች እንጂ በእግዚአብሔርና በሰው መካከል መካከለኛ ሆነው የሰዎችን ጉዳይ ወደ እግዚአብሔር በማድረስ ደግሞም ከእግዚአብሔር ወደ ሰዎች የማድረስ ማማለድ ከቶ አይችሉም። በብሉይ ኪዳን ቢሆን በአዲስ ኪዳን በመጽሐፍ ቅዱስ እግዚአብሔር መላእክት የእግዚአብሔርን መልእክት ወደ ሰዎች የሚያደርሱ መልእክተኞች መሆናቸውን እናያለን። ትንቢተ ዳንኤል ምዕራፍ 10 ሉቃስ ምዕራፍ 1 ከ26 ጀምሮ መመልከት እንችላለን። ስለ መላእክት ልንዘነጋው የማይገባን ነገር ቢኖር እግዚአብሔር በመላእክቱ በኩል የሚያደርግልንን አስደናቂ ጥበቃ መሆኑንና እኛ ክርስቲያኖች ስለ መላእክት አገልግሎት በጥልቀት ልንረዳውና ለመላእክት የምንሰጠው ቦታ ምን ያህል የላቀ ሊሆን እንደሚገባ መሆኑን ነው። ይህንን በመረዳት ዘውትር እግዚአብሔርን ልናመሰግነው የሚገባ መሆኑን እንገነዘባለን። በመጨረሻም በኤፌሶን ምዕራፍ 3 ቁጥር 10 የእግዚአብሔር ጥበብ በቤተ ክርስቲያን የሚሠራውና በቤተ ክርስቲያን በኩል የሚገለጠው ጥልቅ የእግዚአብሔር ምስጢር በቤተ ክርስቲያን ይህም በእግዚአብሔር ልጆች በኩል በሰማያዊ ስፍራ ላሉት ቅዱሳን መላእክት የሚታወቅ መሆኑን እና የወደቁትም መላእክት ከቤተ ክርስቲያን በኩል በሚሠራው መረጃ እንደሚያገኙ ተጠቅሶ እናያለን። በአንደኛ ቆሮንቶስ ምዕራፍ 2 ቁጥር 10 የእግዚአብሔር ጥልቅ ምስጢራት በመንፈስ ቅዱስ በቤተ ክርስቲያን በኩል እንደሚገለጡ ያሳየናል። ክፍሉ እንዲህ ይላል፣ መንፈስም የእግዚአብሔርን ጥልቅ ነገር ስንኳ ሳይቀር ሁሉን ይመረምራል፣ ለእኛ እግዚአብሔር በመንፈሱ በኩል ገለጠው ይላል። መንፈስ ቅዱስ በበዓለ ሃምሳ ቀን ከወረደበት ጀምሮ እስከ ክርስቶስ ዳግም ምጽአት ድረስ በቤተ ክርስቲያን ይኖራል። በዮሐንስ ወንጌል ምዕራፍ 14 ቁጥር 23 ኢየሱስ የሚወደኝ ቢኖር ቃሌን ይጠብቃል፣ አባቴም ይወደዋል፣ ወደ እርሱም እንመጣለን፣ በእርሱ ዘንድ መኖሪያ እናደርጋለን ያለው ኢየሱስና አብ በመንፈስ ቅዱስ በኩል ወይም በመንፈስ ቅዱስ አማካኝነት በቤተ ክርስቲያን ይገኛሉ። በተጨማሪም በአንደኛ ቆሮንቶስ ምዕራፍ 12 ሙሉ ሐሳብ እና ኤፌሶን ምዕራፍ 5 ቁጥር 23 ክርስቶስ የቤተ ክርስቲያን ራስ ሆኖ በእርሱ በማመን ድነትን ያገኙ ክርስቲያኖች ሁሉ እያንዳንዱ የክርስቶስ የአካሉ ብልት ሆነው በእርሱ ተገጥመዋል፣ ደግሞም አንዱን መንፈስ ቅዱስን ጠጥተዋል በማለት ይናገራል። በኤፌሶን ምዕራፍ 4 መሠረት ክርስቶስ በምድር ሳለ የተጠቀመባቸውን ያገለግላቸው የነበረውን ስጦታ ወደ ሰማይ ሲያርግ በሙሉ ለቤተ ክርስቲያን እየሰጠ በመሆኑ በቤተ ክርስቲያን በኩል የእግዚአብሔር ምስጢራት በሰማያዊ ስፍራ ላሉት መላእክት ይገለጣሉ። ደግሞም ርኩሳን መናፍስት ሳይቀሩ ከቤተ ክርስቲያን የሚወጣውን መረጃ በመከታተል የሚቀበሉ መሆኑን እናያለን። የእግዚአብሔር ጥልቅ ነገር የመንግሥቱ ምስጢር ሁሉ ከቤተ ክርስቲያን በኩል ይገለጣል። ለወደቁት መላእክት በዚህ ዓለም ትልቁ እንቅፋትና ሥራውን በተሳካ ሁኔታ እንዳይሠራ የሚያግደው የቤተ ክርስቲያን በምድር መኖር ነው። ደግሞም መንፈስ ቅዱስ በቤተ ክርስቲያን ውስጥ መኖር ነው። ስለዚህ እግዚአብሔር በቤተ ክርስቲያን ሆኖ በቤተ ክርስቲያን በኩል የእግዚአብሔርን መንግሥት ሥራ ስለሚሠራ የሰይጣንን ሥራ ያደናቅፈዋል። ከዚህም በላይ በአንደኛ ቆሮንቶስ ምዕራፍ 6 ቁጥር 2 እና 3 በቤተ ክርስቲያን ማለትም ክርስቲያኖች በዓለም ላይ እንደሚፈርዱ እንዲሁም በማያምኑት በዓለም ሕዝብ ላይ መፍረድ ብቻ ሳይሆን በወደቁት መላእክትም ላይ የሚፈርዱበት ሥልጣን ሁሉ የተሰጣቸው መሆኑን ክፍሉ ይናገራል። በክርስቶስ ዳግመኛ መምጣት ይህ ሁሉ
ሁሉ እውን ይሆናል። ራእይ ምዕራፍ 2 26ና 27፣ ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 12 ይህንን መመልከት እንችላለን። ውድ ወገኖቼ ይህ ትምህርት ለብዙዎች እንዲደርስ ፎሎ፣ ላይክ፣ ሼር ማድረግን እንዳትረሱ። ጌታ በነገር ሁሉ ይባርካችሁ።